ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ በዛሬ ትምህርታችን ደግሞ የአማርኛ ፊደላትን በእንግሊዘኛ ሌተሮች ሲተኩ ምን ይመስላሉ የሚለውን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ነው። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ አናግሩን። በአጭር ጊዜ የምትፈልጉትን ትምህርት አማርኛ፣ እንግሊዝኛ፣ ሂሳብ፣ ሌሎችን ትምህርቶችንም እናስተምራለን። እናንተ የምትፈልጉትን በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ አድርገን በኦንላይን እናስተምራችኋለን። የትም ሀገር ሆናችሁ መማር ትችላላችሁ። እንዲሁም ደግሞ ህጻናት ልጆቻችሁን ማስተማር የምትፈልጉ ወላጆች ህጻናት ልጆችንም በኦንላይን እናስተምራለን። ቀጥታ ወደ ትምህርታችን ስንሄድ እሺ ከዚህ ጋር እንደምታዩት ይቺ ማን ናት? ሀ ናት አይደለ? እንግዲህ ዛሬ ማሳያችሁ እንዳልኳችሁ አማርኛ በእንግሊዘኛ ፊደሎች ነው። ሀ ለማለት ማንና ማን ይሆናሉ? ኤች እና ኤ። ኤች እና ኤ ሀ እንላቸዋለን። ሀ ከዛ በመቀጠል ይቺ ማን ናት? ሁ ናት አይደለም? ሁ ለማለት ማንና ማን ይሆናሉ? ኤች እና ዩ። ሁ ኤች እና ዩ ሁ። ከዛ ይቺ ማን ናት? ይችኛዋ ሂ ናት አይደለ? ሂ ለማለት ደግሞ ማንና ማን ይሆናሉ? ኤች እና አይ። ሂ ኤች እና አይ ሂ። ዘን ሀ ስንል ሀ እቺ ሀ አይደለች? ሀ ለማለት ደግሞ ማንና ማን ይሆናሉ? ኤች እና ኤ። ኤች ኤ ሀ እንላቸዋለን። በመቀጠል ይቺ ማን ናት? ይቺ ሄ ናት። ሄ ሄ ለማለት ማንና ማን ይሆናሉ? ኤች እና አይ ኢ። ኤች አይ ኢ አምስተኛ ፊደሎች ኤች አይ ኢ ሄ። በመቀጠል ይቺ ማን ናት? ህ ናት አይደለ? ህ ለማለት ደግሞ ማን ትሆናለች? ኤች ብቻ። ኤች ህ ኤች ብቻ ትሆናለች ማለት ነው። በመቀጠል ይቺ ማን ናት? ሆ ናት አይደለ? ሆ ለማለት ደግሞ ማን ይሆናል? ኤች እና ኦ። ሆ ኤች ኦ ሆ ብለን እናነባቸዋለን ማለት ነው። ሆ ሆ። እሺ ወደ ቀጣዮች ስናልፍ ይቺ ማን ናት? ለ ናት አይደለ? ይችኛዋ ለ ናት። ለ ለማለት ማንና ማን ይሆናሉ? ኤል እና ኢ ለ እንላቸዋለን። ኤል እና ኢ ለ። ከዛ በመቀጠልስ ይቺ ማን ናት? ሉ አይደለች? ሉ ለማለት ማንና ማን ናቸው? ኤል እና ዩ። ኤል እና ዩ ሉ እንላቸዋለን። ሉ። ከዛ ይቺ ማን ናት? ሊ አይደለች? ሊ ናት። ሊ ለማለት ማን ማን ይሆናል? ኤል እና አይ። ኤል እና አይ ሊ እንላቸዋለን። ሊ። ይቺ ማን ናት? ላ ናት አይደለ? ላ ለማለት ማንና ማን ይሆናሉ? ኤል እና ኤ። ኤል እና ኤ ላ። እሺ በመቀጠል ይችኛዋ ማን ናት? ሌ ናት አይደለ? ይቺ ሌ ናት። ሌ ለማለት ያው ኤል እና አይ ኢ። ኤል አይ ኢ ሌ እንላቸዋለን። ሌ። በመቀጠል ይችኛዋ እንደምታዩት ይቺ ማን ናት? ል ናት አይደለ? ል። ል ደግሞ ማን ናት? ኤል ብቻ። ኤል ብቻ ትሆናለች። ል። ዘን ይቺ ማን ናት? ሎ አይደለች? ሎ ስንል ማንና ማን ነው የምንጠቀመው? ኤል እና ኦ። ሎ። ኤል ኦ ሎ ይሆናል። ሎ ሎ ብለን እናነባዋለን ማለት ነው። ሎ። እሺ በመቀጠል እነዚህ ናቸው። ይቺ ማን ናት? ይቺ መ ናት አይደለም? መ ናት። ይቺ መ ለማለት ማንና ማን ይሆናል? ኤም እና ኢ መ እንላቸዋለን። ኤም እና ኢ መ። እሺ ከዛ ይቺ ማን ናት? ሙ አይደለች? ሙ ለማለት ደግሞ ማንና ማን ይሆናሉ? ኤም እና ዩ። ኤም እና ዩን ሙ እንላቸዋለን። ይቺ ማን ናት? ሚ ናት። ሚ። ሚ ለማለት
ማንና ማን እንጠቀማለን? ኤም እና አይ ኤም እና አይ ሚ ሚ እንላለን። ዘንድ በመቀጠል እቺ ማን ናት? ማ ናት አይደለ? ይችኛዋ ማ ናት። ማ ለማለት ማንና ማን እንጠቀማለን? ኤም እና ኤ ማ ማ። እሺ ይቺ ማን? ሜ ናት አይደለ? ይችኛዋ ሜ ናት። ሜ ለማለት ማን ማን ይሆናሉ? ኤም አይ ኢ ኤም አይ ኢ ሜ ይባላል። ሜ ሜ። ይቺ ማን ናት? ይችኛዋ ን አይደለች? ን ለማለት ኤም ብቻ ናት። ን ኤም ብቻ ጽፋለች። ይቺ ማን ናት? ሞ ናት። ሞ ሞ ሞ ለማለት እንግዲህ ኤም እና ኦ ኤም እና ኦ ማለት ሞ ናቸው። ሞ ሞ ብለን እናነባቸዋለን ማለት ነው። ሞ ብለን ነው እናነባቸው። አሁን ለምሳሌ ከዚህ ጋር ሎሚ ብዬ መጻፍ ብፈልግ በአማርኛ ሎ ይቻት፣ ሚ ደግሞ የት ናት? ይቻት አይደለ? እዚህ ጋር ሎሚ የው ይቻትነት ከዚህ ይቺ ዘን ይቺ ሎሚ ሁለት ፊደሎች ማለት ነው። ሎሚ ብዬ መጻፍ ቻለ። ሎሚ ብዬ ሶ በእንግሊዘኛ መጻፍ ብፈልግ ደግሞ ሎ የት ናት? ኤል ኦ ይቻት አይደለ? ከዚህ ጋር ሎ ኤል ኦ ይቻት ኤል ኦ ላለው። ሚ ደግሞ የት ናት? ሚ ደግሞ ኤም አይ ናት እቺ። ስለዚህ እንዴት አደርጋለሁ? መጀመሪያ ኤል ኦን እጽፋለሁ። ያው ኤል ኦ ላለው። ኤል ኦ ካልኩ በኋላ የት ነው የሚሄደው? ከዚህ ጋር እንደምታዩት ኤም አይ ኤም አይ ሶ አንድ ላይ እየጻፍኩኝ ማለት ነው። ሎ ሚ ሎ ሚ። ሌላም ምሳሌ ላሳያችሁ ከዚህ ጋር ግልጽ እንዲሆንላችሁ በደንብ። እሺ ያው ሞላ ብዬ መጻፍ ብፈልግ ሞላ ብዬ መጻፍ ብፈልግ ሞ የት ናት? ይቻት አይደለ? ያው ሞ ከዛ በአማርኛ መጀመሪያ ስለምጽፈው ላን ደግሞ የት ናት? እስቲ ያሳዩኝ። ይች ናት አይደለ? ከዚህ ጋር ያለችዋ ሞላ ያው ሞ ላ። እንደዚህ በአማርኛ ስጽፍ እንደዚህ መጀመሪያ ሞን ከዛ በመቀጠል ላን ከዚህ ጋር እጽፋለሁ ማለት ላ። እሺ በእንግሊዘኛ ሲሆንስ ምን ነው ማድረግ የሚጠበቅብኝ? መጀመሪያ ኤም ኦን አይደለ? ሞ ማለት ኤም ኦ ነው። ሞላ ብዬ በእንግሊዘኛ ልጽፍ ነው። ያው ኤም ኦ ይቻል ሞ። ላ ደግሞ ከዚህ ጋር አይደለች? ያው ይቻትኛል። ላ ብዬ ደግሞ እንደዚህ መጻፍ ይጠበቅብኛል። ያው ላ ማለት ኤል ኤ ነው። ዘን ምንድነው ማድረገው? ሞ መጀመሪያ ኤም ኦን እጽፋለሁ ሞ። ከዛ በመቀጠል ደግሞ ከዚህ ጋር ማለት ኤል ኤ ሰው በቀላሉ አድርጌ የጻፍኩኝ ሞላ። እንደዚህ ፊደሎቹን ማን ማን እንደሆነች አሁን ባሳየኋችሁ መንገድ ከተረዳችሁ እንግሊዘኛ ወይም አማርኛ በእንግሊዘኛ መጻፍ በጣም ቀላል እና አጭር መንገድ ነው። ምንም የሚያስቸግራችሁ ነገር ሊኖር አይችልም ማለት ነው። ዋናው ምንድነው? እናንተ እነዚህን በደንብ ለይታችሁ መያዝ ነው። እነዚህን መያዝ ነው። ጀስት የምትለዩበት ደግሞ የሁለተኛ ፊደል አናባቢዎች ማን ናቸው? የሶስተኛ ፊደል አናባቢዎች አሁን ለምሳሌ ለእያንዳንዱ ፊደል ቤተሰብ ለሃ ኤች ናት ተነባቢ፣ ለለ ኤል ናት። ለለ ቤተሰቦችን ለመጻፍ ምንጊዜም ኤልን መጻፍ ይጠበቅባችኋል። ለመ ደግሞ ኤም ተነባቢዋ ኤም ናት። ስለዚህ እነዚህን ነገሮች እያንዳንዳቸውን ማወቅ የሁሉም ግዴታ ነው ለመጻፍ ለማንበብ። ከዛ በመቀጠል ተነባቢ ፊደላትን መለየት። ተነባቢ የምንላቸው አሁን ለምሳሌ የአንደኛ ፊደሎች ተነባቢ ለሁሉም ኢ ናት ኢ ናት ኢ ናቸው። ከዚህ ጋር ኤ የሆነው ከአራተኛዋ ጋር ስለምትመሳሰል ነው። የአራተኛ ፊደሎችና የመጀመሪያ ፊደሎች ተመሳሳይ የሆኑ ፊደሎች ስንጠራቸው በድምፅ የመጀመሪያዎችም የአራተኛዎችን ይይዛሉ ማለት ነው። እሱ ነው። የሁለተኛ ፊደሎች ደግሞ ምንድነው? የሁለተኛ ፊደሎች ዩ ናት። አናባቢዋ ዩ ናት። ያው ኤች ዩ ኤል ዩ ኤም ዩ። ሶስተኛ ፊደሎችንም ደግሞ ስታዩ ማናት? ሂ ለማለት ኤች አይ ኤል አይ ኤም አይ።
አናባቢዋ ማናት? አይ ናት። የአራተኛ ፊደሎች ደግሞ ኤ ናት። ይኸው ኤች ኤ ኤል ኤ ኤም ኤ ኤም ኤ ነው። እሺ አምስተኛ ፊደሎች ደግሞ ማናት? አይ ኢ ነው የሚሆነው። ስድስተኛ የላቸውም። ሰባተኛ ደግሞ ኦ ነው የሚሆነው። አምስተኛ ፊደሎች አይ ኢም ሊሆን ይችላል፣ ኢም ሊሆን ይችላል። ሁለቱም መሆን ይችላል። እሺ እነዚህ ነው። በዚህ መንገድ ከሄዳችሁ በቀላሉ ትይዛላችሁ ማለት ነው። እንግሊዘኛ ቋንቋውን ሳትችሉት እንግሊዘኛ ለማንበብ የሚያስቸግራችሁ ከሆነ ኖርማል በዚህኛው ለምዳችሁ ከዛ የእንግሊዘኛ ኮንሶናንት ዲያግራፍ፣ ቫውል ዲያግራፍ የሚለውን ደግሞ በሂደት ብትማሩ መጀመሪያ ይህን አውቃችሁ በአጭር መንገድ ትይዙታላችሁ ወይም ማንበብ መጻፍ ትችላላችሁ ማለት ነው። መጀመሪያ ይህን አውቃችሁ ወደዚያኛው ብትገቡ አማርኛ ለምችሉ ልጆች በተለይ የኛውን ሪከመንድ አደርጋችኋለሁ። እሺ ወደ ቀጣይ ትምህርታችን ስናልፍ ከዚህ በመቀጠል ደግሞ ሰናት። ያው ይቺ ማናት? ሰናት። እንግዲህ ሰ ለማለት ማንን እንጠቀማለን? ኤስ እና ኢ። ኤስ ኢ ሰ ናት። ያው ሱ ለማለት ማን ይሆናሉ? ኤስ እና ዩ። ኤስ እና ዩን ሱ እንላቸዋለን ማለት ነው። ሱ። ከዛ በመቀጠል ይቺ ማን? ሲ ናት አይደለ? ሲ ለማለት ኤስ እና አይ። ኤስ እና አይ ሲ። ከዛ ሳ ለማለት ማን እንጠቀማለን? ኤስ እና ኤ። ኤስ እና ኤ ሳ። እሺ ይቺ ማናት? ሴ ናት አይደለ? ሴ ለማለት ደግሞ ኤስ አይ ኢ። ኤስ አይ ኢ ሴ ብለን እናነባታለን። ኤስ አይ ኢ። በመቀጠል ይቺ ማናት? ስ ናት አይደለ? ስ ለማለት ኤስ ብቻ ስድስተኛ ፊደል ስለሆነች ምን የላትም ብለናል ቅድም? አናባቢ የላትም፣ ተነባቢ ብቻ ነው። ለሰ ተነባቢ ደግሞ ኤስ ናት። ስለዚህ ኤስ ብቻ ነው። እሺ ከዚህ በመቀጠል ይቺ ማናት? ሶ አይደለች? ሶ ስንል ማንን እንጽፋለን? እስቲ ንገሩኝ። ይቺ ማናት? ኤስ እና ኦ። ኤስ እና ኦ። ኤስ እና ኦ ሶ ብለን እናነባለን። እሺ ወደ ቀጣዮች ስንሄድ ይቺ ማናት? ረ ናት አይደለ? ረ። ረ ለማለት ደግሞ ማንን እንጠቀማለን? እነዚህ አርና ኢ። አርና ኢ ረ ብለን እናነባቸዋለን። በመቀጠል እነዚህ ናቸው። ሩ። ሩ ስንል ማንና ማን ትሆናለች? አርና ዩ። አርና ዩ። ይቺ ማናት? ሪ አይደለች? ሪ። ሪ ለማለት ደግሞ አርና አይ። እንግዲህ ለረ ተነባቢዋ አር ናት። ለሶስተኛ ፊደል አናባቢ ደግሞ ማናት ብለናል? አይ ናት። ስለዚህ አር አይ ሪ። ሪ። በመቀጠል ይቺ ማናት? ራ ናት። ራ። ራ ለማለት አርና ኤ። አርና ኤ ያለ ደግሞ ራ እንላቸዋለን። ራ። እሺ ዘን ይቺ ማናት? ሬ አይደለች? ሬ። ሬ ለማለት ማን እንጠቀማለን? አር አይ ኢ። አር አይ ኢ ሬ። ሬ ብለን እናነባለን። ይቺ ማናት? ር ናት። ር። ር ለማለት አር ብቻ ስድስተኛ ፊደል አይደለች? አር ብቻ ትሆናለች። ይቺኛዋስ ማናት? ይቺ ሮ ናት። ሮ። ሮ አር ኦ ሮ። ያው አር ኦ ሮ። እሺ ወደ ቀጣይ ስናልፍ ይቺ ማናት? ሸ ናት። ሸ። ሸ ለማለት ማን እንጽፋለን? ሸ ለማለት ኤስ ኤች ኢ። ኤስ ኤች ኢ ሸ ለማለት ኤስ ኤች ኢ። በመቀጠል ሹ ስንል ማን ይሆናል? ኤስ ኤች ዩ። ሹ ለማለት ኤስ ኤች ዩ። ከዛ ይቺ ማናት? ሺ ናት አይደለ? ሺ። ሺ ለማለት ኤስ ኤች አይ። ሺ። ኤስ ኤች አይ። እሺ ይቺ ማናት? ሻ ናት አይደለ? ሻ። ኤስ ኤች ኤ። ኤስ ኤች ኤ ሻ።
ይቺ ማናት? ሼ ሼ ለማለት ኤስኤች አይ ኢ ሼ ሼ። እሺ በመቀጠል ይቺ ማናት? ሽ ለማለት ደግሞ ኤስኤች። ስለዚህ የሸ ቤተሰቦች ተነባቢ ኤስኤች ናት። የሸ ቤተሰቦችን ለመጻፍ የግዴታ ማንን መጻፍ አለባችሁ ማለት ነው? ኤስኤችን። ኤስኤች ከሸ ቤተሰቦች ውስጥ ከሰባቶች አንዶችን ለመጻፍ ኤስኤች ግዴታ ይሆናል፣ ተነባቢ ስለሆነ ማለት ነው። ኤስኤች ሾ ስንል ሰባተኛ ፊደል ይቺ ሾ አይደለች? ሰባተኛ ስለሆነች ማን ይሆናል? ኤስኤች ኦ ኤስኤች ኦ ይሆናል ማለት ነው። ኤስኤች ኦ ነው ሾ። እሺ ወደ ቀጣዩ ስናልፍ እንዳልኳቸው እነዚህን እያንዳንዳቸውን መለየት ይኖርባቸዋል። እንግሊዘኛ ለማንበብ በጣም አጭር መንገድ የሚሆንላቸው እነዚህን አውቃቸው። ከዛ ደግሞ የእንግሊዘኛዎችን ኮንሶናንት ዲያግራፍ፣ ቫውል ዲያግራፍ ምንድን ነው እያንዳንዳቸው ያላቸውን ድምፅ ስታዩ በቀላል መንገድ ይህን ካወቃችሁ ትንሽ ጊዜ ነው የሚፈጅባችሁ። ሰው መጀመሪያ ይህንን ብታውቁ ከዛ ወደዚያኛው ትሄዱ በጣም በቀላሉ ቶሎ መልመድ ትችላላችሁ። ያው ደጋግሜ የምነግራችሁ በጣም አጭርና አቋራጭ መንገድ ይህ ስለሆነ እና ብዙዎች ደግሞ እንግሊዝኛን ከብዷቸው የነበረ ነገር ግን በዚህ አይነት መንገድ ሄደው በአጭር ጊዜ አቀላጥፈው ያነበቡ የጻፉ ስላሉ ነው። ወደ ቀጣዩ ስናልፍ ይቺ ማናት? ጠ ናት አይደለ? ጠ ለማለት ማን ማን ይሆናል? ኪው እና ኢ ኪው ኢ ኪው ኢ ጠ ኪው ኢ። እሺ በመቀጠል ይቺ ማናት? ኡ አይደለች? ኡ ለማለት ማን ማን እንጠቀማለን? ኪው እና ዩ ኬም ይሆናል። ከዚህ ጋር ኬም አልፋልፎ እንጠቀማለን። ኡ ይቺ ማናት? ኢ ኢ። አሁን ቂ ስንል ማን ማን እንጠቀማለን? ኪው አር ኪው አይ ቂ። አ ስንል ማን እንጠቀማለን? ኪው እና ኤ። ኤ ስንል ኪው አይ ኢ ኪው አይ ኢ ኪው አይ ኢ። ኤ ስንል ኪው ብቻ እንጠቀማለን ኪው። ኦ ስንል ደግሞ ማን ማን ይሆናል? ኪው እና ኦ ኪው ኦ። እሺ ኦ ናት። ያው ኪው ኦ ኪው ኦ። እሺ ከዚህ በመቀጠል ይቺ ማናት? በ አይደለች? በ ለማለት ደግሞ ማን ማንን መጠቀም አለብን? ቢና ኢ ቢኢ። ለበተነባቢ ማናት ማለት ነው። እዚህ ጋር ቢና ቢኢ በ። እሺ ከዛ ይቺ ማናት? ቡ አይደለች? ቡ ለማለት ደግሞ ቢና ዩ ቢና ዩ ቡ እንላለን። ቡ። እሺ ሲቀጥል ይቺ ማናት? ቢ ናት አይደለ? ቢ ለማለት ቢ አይ ቢ ቢ አይ። እሺ ከዛ ይቺ ማናት? ባ ናት። ባ ባ ለማለት ማን ማን እንጠቀማለን? ቢና ኤ ቢና ኤ ባ ባ። ከዛ ይቺ ማናት? ቤ ናት አይደለ? ቤ ለማለት ማን ማን እንጠቀማለን? ቢአይ ኢ ቢአይ ኢ ቤ እንላለን። ቤ። ይቺ ማናት? ድ ናት አይደለ? ይቺ ድ ናት። ድ ደግሞ ማናት? ቢ ብቻ ነው። ድ ስድስተኛ ስለሆነች። ከዛ ይቺ ማናት? ቦ አይደለች? ቦ ለማለት ማን እንጠቀማለን? ቢና ኦ ቢና ኦ ቦ እንላቸው። ቢና ኦ ቦ ተብለው ይነበባሉ ማለት ነው። እሺ ወደ እነዚህ ወደ ቀጣዩ ስናልፍ ይቺ ማናት? ተ ናት አይደለ? ተ ለማለት ማን ለማን እንጠቀማለን? ቲና ኢ ቲና ኢ ተ ብለን እናነባቸዋለን ማለት ነው። ተን ለመጻፍ የግድ በእንግሊዝኛ ቲና ኢ መጻፍ ይኖርብኛል ማለት ነው። ወይም ቲና ኢ አንድ ላይ የተጻፉ ተ ይነበባሉ። እሺ በመቀጠል ይቺ ማናት? ቱ ናት አይደለ? ቱ ለማለት ማን ማን ይሆናል? ቱ ለማለት ቲና ዩ ቲና ዩ ቱ እንላቸዋለን። ያ ማለት የተ ተነባቢ ቲ ናት።
የሁለተኛ ፊደሎች አናባቢ ደግሞ ዩ ናት። ስለዚህ ሁ ከቤት ናት፣ ሁለተኛ ፊደል ናት። ስለዚህ ሂ ዩ ይሆናል ማለት ነው። ሂና ሁ። እሺ ይቺ ማናት? ሂ አይደለች፣ ሂ ናት። ሂ ለማለት ማንና ማን እንጠቀማለን? ሂና አይ። ሀ ለማለት ማን እንጠቀማለን? ሂና ኤ። ሂና ኤ። ሀ ለማለት ሂና ኤ። ሂ ለማለት ማን ይሆናል? ሂ አይ ኢ። ሂ አይ ኢ። ሂ አይ ኢ። ት ስንል ማን ይሆናል? ሂ ብቻ። ሂ ብቻ ናት የምትሆነው። ቶ ስንል ደግሞ ማን ይሆናል? ሂና ኦ። ቶ ለማለት ሂና ኦ ይሆናል። ሂና ኦን ቶ ብለን እናነባቸዋለን ማለት ነው። ሂና ኦ ቶ ተብለው ይነበባሉ። እሺ ወደ ቀጣዮች ፊደላት ስናልፍ እሺ ከዚህ በመቀጠል ደግሞ ቸ ናት። ቸ ለማለት ማን ይሆናል? ሲኤች ኢ። ቸ ስንል ሲኤች ኢ። ይቺ ማን ናት? ይቺ ቹ ናት አይደለ? ቹ ስንል ማን እንጠቀማለን? ሲኤች ዩ። ሲኤች ዩ ቹ። ስለዚህ የቸ ቤተሰቦች ተነባቢ ሲኤች ናት። ሲኤች የሁለተኛ ሲሆን ደግሞ ዩ ናት። ሲኤች ዩ። ይቺ ማን ናት? ቺ ናት አይደለ? ቺ ለማለት ማን እንጠቀማለን? ሲኤች አይ። ቺ ለማለት ሲኤች አይ ቺ ስንል። በመቀጠል ይቺ ማን ናት? ቻ ናት አይደለ? ቻ ለማለት ማን ይሆናል? ሲኤች ኤ። ሲኤች ኤ ብለን እናነባለን። ሲኤች ኤ። ይቺ ማን? ቼ ናት አይደለ? ቼ ለማለት ማን ይሆናል? ሲኤች አይ ኢ። ቼ አምስተኛ ፊደል ሲኤች አይ ኢ። ይቺ ማን ናት? ቺ ናት። ቺ ለማለት ማን እንጠቀማለን? ሲኤች ብቻ። ሲኤች። ይቺ ማን ናት? ቾ። ቾ ለማለት ሲኤች ኦ። ሲኤች ኦ ቾ ብለን እናነባቸዋለን ማለት ነው። ሲኤች ኦ። ስለዚህ የቸ ተነባቢዎች ማን ናቸው? ሲና ኤች ናቸው። ሲና ኤች። እሺ በመቀጠል ይቺ ማን ናት? ይቺ ነ ናት አይደለ? ነ ለማለት ማን እንጠቀማለን? ኤን ኢ። ነ። ከዛችኛው ኑ አይደለች? ኑ ለማለት ኤን አይ። ይቺ ማን ናት? ኒ ናት አይደለ? ኒ ለማለት ኤን አይ። ይቅርታ፣ ኑ ለማለት ኤን ነው። ና ለማለት ማን ይሆናል? ኤን ኤ። ኤን ኤ ይሆናል። ኤን ኤ። ይችኛዋ ማናት? ኔ ናት። ኔ። ኔ ስንል ማንን እንጠቀማለን? ኤን አይ ኢ። ኤን አይ ኢ። ን ለማለት ደግሞ ኤን ኦ። ኤን ኦ እንጠቀማለች። ይቺ ማናት? ኖ ናት አይደለ? ኖ ለማለት ማን ይሆናል? ኤን ኦ። ኤን ኦ። ኖ ስትሉ ኤን ኦ ነው የምትጠቀሙት ማለት ነው። እሺ በመቀጠል ይቺ ማን ናት? ኘ ናት አይደለ? ኘ ለማለት ማን ነው የምንጠቀመው? ኘ ለማለት ይቺ ማን ናት? ጂኤን ኢ። ለኘ ተነባቢ ማን ትሆናለች? ጂኤን ናት። ለኘ ተነባቢ ጂኤን ማለት ነው። ስለዚህ የመጀመሪያ ፊደል ጂኤን ኢ። ዘን ይቺ ማን ናት? ኙ አይደለች? ሁለተኛ ፊደል ኙ። ኙ ለማለት ደግሞ ማን እንጠቀማለን? ጂኤን ዩ። ጂኤን ዩ። ኙ ለማለት። ይቺ ማን ናት? ኒ ናት። ኒ። ኒ ለማለት ማን ይሆናል? ጂኤን አይ። ጂኤን አይ። ጂኤን አይ። ይቺ ማን ናት? ኛ ናት። ኛ። ኛ ለማለት ማን ትሆናለች? ጂኤን ኤ። ጂኤን ኤ። ኛ።
እሺ በመቀጠል ይቺ ማን ናት? ኘ ናት። ኘ ኘ ኘ ለማለት ደግሞ አምስተኛ ፊደል ጂኤን አይ ኢ ጂኤን ከኛ ቤተሰቦች ምን ጊዜ ማርከር ምን ጊዜ ተነባቢ ስለሆነች አሉ ማለት ነው። ጂኤን አይ ኢ ዘን ይችኛው ማን ናት? ይቺ ማን ናት? ኚ አይደለች? ኚ ለማለት ደግሞ ማን እንጠቀማለን? ጂኤን ጂኤን ብቻ። ከዛ ይችኛው ማን ናት? ኞ አይደለች? ኞ ለማለት የቷ ትሆናለች? ጂኤንኦ ጂኤንኦ ኞ ብለን እናነባቸዋለን። ኞ ኞ ብለን ይነበባሉ። እሺ አሁንም ወደ ቀጣዩ ስናልፍ እንዳልኳችሁ ለማንበብ እያንዳንዳቸውን መለየት ግዴታ ነው፣ ይጠበቅባቸዋል እያንዳንዳቸውን መለየት። እሺ ከዛ አሁን ደግሞ አ ናት አይደለ? አ እነዚህ የአ ቤተሰቦች አናባቢ ነው እንጂ ተነባቢ የላቸውም። ስለዚህ አ ለማለት ኤ ናት። ኤ ያው ይቺ ማለት ኡ ለማለት ደግሞ ዩ ናት። ዩ ኡ ይቺ ማናት? ኢ ናት። ኢ ኢ ለማለት ያው ይቺ አይ ይቺ ማናት? አ ለማለት ማናት? ይችኛዋን ይቺ ኤ አ ለማለት ኤ ኤ ይችኛዋስ ማነች? ኤ ናት። ኤ ለማለት ኢ ይቺ ማናት? ስድስተኛ ይችኛዋን እ አይ ናት። ኦ ለማለት ደግሞ ኦ ኦ ትሆናለች። ኦ ኦ ትሆናለች ማለት ነው። እሺ ይህን ይመስላል። ከዚህ በመቀጠል ደግሞ ይቺ ማለት ከ ናት አይደለ? ከ ለማለት ማን እንጠቀማለን? ኬ ኢ የከ ተነባቢ ኬ ናት። ኬ ኢ እሺ ዘን ይችኛዋ ማናት? ኩ አይደለች? ኩ ማለት ማን ይሆናል? ኬ እና ዩ ኩ ኬ ዩ ይቺ ማናት? ኪ አይደለች? ኪ ለማለት ማን እንጠቀማለን? ኬ አይ ኪ ለማለት ኬ አይ ይቺ ማናት? ካ ካ ካ ለማለት ደግሞ ማን ይሆናል? ኬ እና አይ ኬ አይ ይቺ ማናት? ኬ ናት። ኬ ኬ ለማለት ኬ አይ ኢ ኬ አይ ኢ ኬ ብለን እናነባለን ማለት ነው። ይቺ ማናት? ክ አይደለች? ክ ለማለት ይችኛዋ ማናት? እቺ ኬ ክ ክ ሲችን አንብቡልኝ። እቺ ኮ ናት። ኮ ለማለት ማን ይሆናሉ? ኬ እና ኦ ኬ ኦ ኮ ብለን እናነባቸዋለን። እሺ በቀጣይ ወደ እነዚህ ስናልፍ ይቺ ማናት? ወ ናት። ወ ለማለት ደብሊው ኢ ወ ከዛስ ይቺ ማናት? ው አይደለች? ው ማለት ማናት? ይቺ ደብሊው ዩ ው ደብሊው ዩ ይቺ ማናት? ዊ ዊ ለማለት ይቺ ማናት? ደብሊው አይ ዊ እሺ ይቺኛዋ ማናት? ዋ ናት። ዋ ለማለት ደግሞ ማን ይሆናሉ? ደብሊው ኤ ይቺ ማናት? ዌ ለማለት ደግሞ ማን ይሆናሉ? ደብሊው አይ ኢ ደብሊው አይ ኢ ይቺኛዋ ማናት? ው አይደለ? ስድስተኛ ደብሊው ብቻ ሰባተኛ ማን ትሆናለች? ደብሊው ኦ ብቻ ደብሊው ኦን ዎ እንላታለን ማለት ነው። እሺ ወደ ቀጣይ ፊደላት ስናልፍ ቀጣይ ፊደላት እነዚህ ናቸው። እሺ ይቺ ማናት? ዘ ናት አይደለ? ዘ ለማለት ማን መጻፍ ይጠበቅብናል? ዘ ለመጻፍ ዘ እንላታለን። ከዛስ ይቺ ማናት? ዙ ናት አይደለ? ዙ ለማለት ዜድ ዩ
ዜድ ዩ ዙ ዙ ዜድ ዩ። ይቺ ማናት? ዚ ናት። ዚ ዚ ዚ ለማለት ማን ይሆናሉ? ዜድ አይ ዜድ አይ ዚ ብለን እናነባቸዋለን። ይቺ ማናት? ዛ ናት። ዛ ለማለት ደግሞ ማን እንጠቀማለን? ዜድ ኤ ዜድ ኤ። እሺ ይቺ ማናት? ዜ ዜ አይደለች? ዜ ለማለት ዜድ አይ ኢ ዜድ አይ ኢ ዜድ አይ ኢ ነው። ይቺኛው ማናት? ዝ ዝ ናት። ዝ ለማለት ደግሞ ዜድ ብቻ ዜድ ዜድ ብቻ እንጽፋለን። ይቺ ማናት? ዞ ናት። ዞ ለማለት ዜድ ኦ ይሆናል። ዜድ ኦ ዞ ዞ። እሺ በመቀጠል ይቺ ማናት? ይቺ የ አይደለች? የ ለማለት ደግሞ ማን እንጠቀማለን? ዋይ ኢ የ። ያው ይቺ ማናት? ዩ ናት። ዩ ደግሞ ዋይ ዩ ዩ ናት። ይቺ ማናት? ይ ናት። ይ ይ ይ ለማለት ሶስተኛ ዋይ አይ። ይቺ ማናት? ያ ናት አይደለ? ያ ማለት ይችኛዋ ዋይ ኤ ናት። ዋይ ኤ። ይቺስ የ አምስተኛ ዋይ አይ ኢ። ይ ስንል ስድስተኛ ዋይ ብቻ። ዮ ስንል ደግሞ ሰባተኛ ማን ይሆናሉ? ዋይ እና ኦ ዋይ ኦ አንድ ላይ ዮ እንላቸዋለን ማለት ነው። ዋይ ኦ። እሺ በመቀጠል ይቺ ማናት? ይቺ ደ ናት አይደለ? ደ ናት። ደ ለማለት ማን ይሆናል? ቢና ኢ ደ ደ። ከዛ ይቺ ማናት? ዱ ናት። ዱ ዱ ለማለት ማን ይሆናሉ? ቢና ዩ ዱ። እሺ በመቀጠል ይቺ ማናት? ዲ ናት አይደለ? ዲ ለማለት ማን እንጠቀማለን? ዲ አይ ኢ ዲ አይ ኢ ዲ። ከዛ ይችኛዋስ ማናት? ዳ ዳ ለማለት ማን ይሆናሉ? ዲ ኤ ዲ ኤ ዲ ኤ። ይችኛዋ ማናት? ዴ ዴ ለማለት ማን እንጠቀማለን? ዲ አይ ኢ ዲ አይ ኢ። እሺ ይቺ ማናት? ድ ናት። ድ ድ ለማለት ደግሞ ማን ይሆናሉ? ዲ ብቻ ተነባቢ ናት። ምክንያቱም ስድስተኛ ፊደል ዲ። ዶ ለማለት ሰባተኛ ፊደል ዶ አይደለች? ዶ ለማለት ዲ እና ኦ ዲ እና ኦ ያስፈልጉናል ማለት ነው። አሁን እዚህ ጋር እነዚህን ፊደሎች አገጣጥመን መጻፍ ብንፈልግ እዚሁ ጋር በአማርኛ መጻፍ ከቻለን እነሱን በእንግሊዝኛ መተካት መቻል ይጠበቅበት። አሁን ለምሳሌ ያዶ ብዬ ብጽፍ ያዶ ያ ማለት ይቻል፣ ዶ ማለት ደግሞ ይቻት ነው። ከዚህ ጋር ሶ ያዶ ብዬ በአማርኛ እንደዚህ ጻፍኩኝ። መጀመሪያ ከዚህ ጋር እንደምታዩት ይችን እጽፋለሁ። ከዛ በመቀጠል ደግሞ ይችን ከዚች ጋር ዶን እጽፋለሁ ማለት ነው። ያዶ ሶ አሁን በእንግሊዝኛ ብጽፍም በተመሳሳይ ያ ማለት ማን ነው ብያችኋለሁ? ዋይ ኤ ነው። ያ ያ ዶ ደግሞ ማለት ማን ነው ብያችኋለሁ? ዲኦ ነው። ዲኦ። ስለዚህ መጀመሪያ ዋይ ኤን እጽፋለሁ። ከዛ በመቀጠል ደግሞ ችን ዲኦ ያ ዶ ብዬ እንደዚህ እላለሁ ማለት ነው። ሶ ይህን ማሳያችሁ በዚህ አይነት መንገድ ተከታትላችሁ ጀስት አማርኛ ማታነቡም አማርኛ እንድታነቡ ያግዛችኋል። ከዛ በተጨማሪ ደግሞ እንግሊዝኛ ማንበብ የማትችሉ ፍላጎቱ ያላችሁ ብዙ ጊዜ የምትቸገሩበት በአጭር መንገድ እንግሊዝኛን ለማንበብ ይረዳችኋል ብዬ ስላሰብኩ ነው። ከተጠቀማችሁበት በእርግጠኝነት ይረዳችኋል። በኦንላይን ብትማሩ ደግሞ በጣም በአጭር ጊዜ ብቁ አንባቢና ጸሐፊ መሆን ትችላላችሁ። የመሆን እድሉ አላችሁ። ብቁ አስተማሪዎች አሉ። በሚመቻችሁ ሰዓት ማታም አላችሁ ቀንም አላችሁ መማርና መከታተል ትችላላችሁ። ወደ ቀጣይ ፊደላት ስናልፍ
ይቺ ናት። እሺ የመጀመሪያ ፊደል ይቺ ማናት? ጀ ጀ ጀ ለማለት ማን ይሆናል? ጀና ኢ ጀ ከዛ ይችኛዋ ማናት? ጁ አይደለች? ጁ ለማለት ደግሞ ጀና ዩ ጁ ከዛ ይችኛዋ ማናት? ጂ ናት ጂ ጂ ከዛ ይችኛዋስ? እነዚህ ጀ አይ ጂ ለማለት ጀ አይ ጀ አይ እሺ ከዛ ይቺ ማናት? ጃ አይደለች? ጃ ለማለት ደግሞ አራተኛ ፊደል ጀኤ ጀኤ እሺ ይቺ ማናት? ጄ ናት አይደለ? ጄ ለማለት ጀአይ ኢ ጀአይ ኢ ጄ ይቺ ማናት? ጂ ናት አይደለ? ጂ ለማለት ጀ ብቻ ናት ጀ ሰባተኛ ይቺ ማናት? ጆ ጆ ናት ጆ ለማለት ጀኦ ይሆናል ጀኦ ጆ ብለን እናነበዋለን። እሺ ከዚህ በመቀጠል ይቺ ማናት? ገ ናት ገ ገ ለማለት ማን ይሆናል? ጂኢ ገ ጂኢ ጉ ስንል ማን ይሆናሉ? ጂዩ ጉ ይቺ ማናት? ጊ ጊ ለማለት ማን ይሆናል? ጂአይ ጊ ለማለት ጂአይ ከዛ ይቺ ማናት? ጋ ናት አይደለ? ጋ ለማለት ይቺ ማናት? ጂኤ ጋ ጂኤ ይችኛው ማናት? ጌ ናት ጌ ስንል ይቺ ማናት? ጂአይ ኢ ጌ ጂአይ ኢ ይቺ ማነች? ጊ ናት ጊ ለማለት ደግሞ ይቺ ማናት? ጂ ብቻ ጂ ጊ ለማለት ጂ ይቺ ማናት? ጎ ናት ይቺ ጎ ከዛ ጎ ስንል ደግሞ ጂና ኦ ጂና ኦ ጂና ኦ እሺ ወደ ቀጣዩ ስናልፍ ይቺ ማናት? አ ናት አይደለ? አ ስንል ማን ነው የሚሆነው? ቲና ኢ ቲና ኢ አ ልክ እንደ ተ ነው ማለት ነው። እንደ ተ በእንግሊዝኛ ስትተካ የተም የጠም ተመሳሳይ ነው የሚሆኑት። ይቺ ማናት? ኡ ናት አይደለ? እዚህ ጋር ቲና ዩ ቲና ዩ ኡ እንላቸዋለን ማለት ነው። ያው ግራ እንዳያጋባችሁ የትና የጠ ተመሳሳይ ናቸው። ሌሎችም አሉ እነሱን አብረን ቆይ ወደፊት ይቺ ማናት? ኢ አይደለች? ጢ ለማለት ቲና አይ ቲ አይ ይቺ ማናት? አ ናት። አ ለማለት ደግሞ ማን እንጽፋለን? ቲና ኤ ቲና ኤ ይቺ ማናት? ኤ ናት አይደለ? ኤ ለማለት ቲአይ ኢ ቲአይ ኢ ኤ ይቺ ማናት? ጥ ናት። ጥ ማለት ማን ይሆናሉ? ኢ ብቻ ናት። ምክንያቱም ለምን ስድስተኛ ፊደሎች አናባቢ የላቸውም። ይቺ ማናት? ኦ ናት። ኦ ለማለት ማንና ማን? ቲኦ ኦ ብለን እናነባቸዋለን። እሺ ወደ ቀጣዩ ስናልፍ ኦኬ ቀጣይ እነዚህ ናቸው። እሺ ይቺ ማናት? ጨ ናት። ጨ ጨ ሲሆን ጨ ጨ ለማለት ደግሞ ማንና ማን እንጠቀማለን? ሲኤች ያው የጨ ተነባቢነት ኢ ጨ ጨና ቸ ደግሞ ተመሳሳይ ናቸው እና ቸ ልክ ቀና ተ በተመሳሰሉት አማርኛ በእንግሊዝኛ ሲተኩ ጨና ቸ ደግሞ ይመሳሰላሉ ማለት ነው። ይቺ ማናት? ጩ ናት። ጩ ለማለት ማን ይሆናሉ? ሲኤች ዩ ጩ ይቺ ማናት? ጪ ናት አይደለ? ጪ ለማለት ሲኤች አይ ሲኤች አይ ከዛ ይችኛዋ ማናት? ጫ ናት። ጫ ለማለት ሲኤች ኤ ጫ ሲኤች ኤ ይቺ ማናት?
ጬ ናት። ጬ ጬ ለማለት ደግሞ ማን እንጠቀማለን? ሲኤች አይ ኢ ጬ። ይችኛዋስ ማናት? ጭ አይደለች? ጭ ለማለት ማን ይሆናል? ሲኤች ብቻ ሲኤች። ይች ማናት? ጮ አይደለች? ጮ ለማለት ማን እንጠቀማለን? ሲኤች ኦ ሲኤች ኦ ኦ እንለዋለን ማለት ነው። ጮ ብለን እናነባቸዋለን። እሺ ከዛ በመቀጠል ይች ማናት? አ ናት። አ ለማለት ደግሞ ፒ እና ኢ አ። ይች ማናት? ኦ አይደለች? ፒ እና ዩ ፒ እና ዩ እና አ ልክ እና ጨ እና ቸ እንደተመሳሰሉት ይመሳሰላሉ። ኦ ስንል ፒ ዩ። ይች ማናት? ኢ አይደለች? ኢ ስንል ደግሞ ፒ አይ ፒ አይ። ይች ማናት? ጳ ጳ ናት። ፒ ኤ ፒ ኤ። ይች ማናት? ኤ ናት። ኤ። ከዛ ኤ ስንል ደግሞ ማን መጻፍ ይጠበቅብናል? ፒ አይ ኢ ፒ አይ ኢ ፒ አይ ኢ ኤ ብለን እንጽፋለን ወይም አይ ተጽፎልናል እንደዛ እናነባዋለን ማለት ነው። እሺ ይቺ ማናት? ፍ ናት አይደለ? ፍ ለማለት ደግሞ ማን ይሆናል? ፒ እና ፒ ብቻ ፒ ብቻ። ኦ ለማለት ማን ይሆናሉ? ፒ እና ኦ ኦ ለማለት ፒ እና ኦ ኦ ለማለት ማለት ነው። ከዛ በመቀጠል እንደምታያቸው ይቺ ማናት? ይቺ ማናት? ጸ ናት። ጸ ጸ ለማለት ማንን እንጠቀማለን? የጸ ተነባቢ ቲኤስ ኢ ናት። ቲኤስ ኢ ጸ ስንል። ከዛ ይቺ ማናት? ጹ ስንል ሁለተኛ ጹ ስንል ቲኤስ ዩ ጹ ቲኤስ ዩ ጹ። ይቺ ማናት? ጺ ናት አይደለ? ጺ ለማለት ቲኤስ አይ ቲኤስ አይ ጺ። ከዛ ይቺ ማናት? ጻ ጻ ስንል ቲኤስ ኤ ነው። አራተኛ ፊደል ኤ ናት። አናባቢ ብለን አይደለ? ቲኤስ ኤ። ይቺ ማናት? ጼ ናት። ጼ ጼ ለማለት ማን እንጠቀማለን? ቲኤስ አይ ኢ ጼ። ይቺ ማናት? ጽ ናት። ጽ ለማለት ቲኤስ ብቻ ቲኤስ ብቻ። ጾ ስንል ደግሞ ማን ትሆናለች? ቲኤስ ኦ ነው። ቲኤስ ኦ ጾ ስንል ቲኤስ ኦ። እሺ እነዚህን ይመስላሉ ማለት ነው። እንዳልኳችሁ መጀመሪያ እያንዳንዳቸውን መለየት ነው። ከዛ በኋላ ነው ፊደሎቹን ከለያችሁ አገጣጥሙ። ልክ አማርኛ አገጣጥማችሁ እንደምታነቡት እንግሊዝኛ ልክ እንደዛው ነው የሚሆነው ማለት ነው። ጀስት አማርኛ ለማታነቡ ልጆችም ይህ ቪዲዮ አማርኛ እያንዳንዳቸውን ፊደሎች በስርዓት እያሳየኋችሁ ስለሚሄድ በአጭር ጊዜ እንድትለምዱ ያደርጋችኋል ማለት ነው። ወደ ቀጣይ ፊደላት ስንሄድ እሺ ይቺ ማናት? ፈ ናት አይደለ? ፈ ፈ ለማለት ማን እንጠቀማለን? ኤፍ እና ኢ ፈ ስንል ኤፍ ኢ ፈ። ከዛስ ይቺ ማናት? ፉ አይደለች? ፉ ስንል ደግሞ ማን ይሆናሉ? ኤፍ እና ዩ ኤፍ እና ዩ ፉ። ይቺ ማናት? ፊ አይደለች? ፊ ስንል ኤፍ አይ ፊ። ሲ ዘን ይቺ ማናት? ፋ ናት አይደለ? ፋ ለማለት ማን ይሆናሉ? ኤፍ ኤ ፋ። ይቺ ማናት? ፌ ፌ ለማለት ማን ይሆናሉ? ኤፍ አይ ኢ ፌ። ፍ ስንል ደግሞ ማን ይሆናል? ኤፍ ብቻ ኤፍ ፍ። ዘን ይቺ ማናት? ፎ ናት አይደለ? ፎ ለማለት ኤፍ ኦ ይሆናል። እሺ ይቺ ማናት? ወደ ቀጣዩ ስናልፍ
ፐ ናት አይደለ? ይችኛዋ ፐ ናት። ፐ ለማለት ማን እንጠቀማለን? ፒና ኢ ፒና ኢ ፐ እንላቸዋለን። ፐ ከዛስ ይቺ ማናት? ፑ አይደለች? ፑ ለማለት ማን ይሆናል? ፒና ዩ ፒና ዩ ፑ። ይቺ ማናት? ፒ አይደለች? ፒ ፒ ለማለት ደግሞ ማን ናቸው የሚሆኑት? ፒና አይ ፒና አይ ፒ። ይቺ ማን? ፓ ናት አይደለ? ፓ ለማለት ማን ይሆናሉ? ፒ ኤ ፓ። ይቺ ማን ናት? ፔ አይደለች? ፔ ለማለት ማን እንጠቀማለን? ፒ አይ ኢ ፒ አይ ኢ ፔ። ዘን ይቺ ማን? ት ናት። ት ስንል ፒ ብቻ ትሆናለች። ፒ ት። ዘን ይችኛዋ ማናት? ሆ አይደለች? ሆ ለማለት ደግሞ ማን እንጠቀማለን? ፒና ኦ ፒና ኦ ፖ ብለን እንጠቀማቸዋለን ማለት ነው። ሶ በዚህ አይነት መለማመድ ፊደላትን እያንዳንዳቸውን ማን ናት የሚለውን በደንብ መለየት ይጠበቅባችኋል ማለት ነው። ፊደላቶቹን በደንብ ከለያችሁ ለማን ማናት ተነባቢ፣ ለስንተኛ ፊደሎች ማናት አነባቢ፣ ለአንደኛ ኢ፣ ለሁለተኛ ዩ፣ ለሶስተኛ አይ፣ ለአራተኛ ኤ፣ ለአምስተኛ አይ ኢ እና ለሰባተኛ ኦ የሚለውን በደንብ ለይታችሁ ማወቅ። ለፈ ተነባቢዋ ማናት? ለፈ ኤፍ ናት። ለፐ ፒ ናት። ለጸ ቲኤስ፣ ለጰ ፒ፣ ለጨ ሲኤች እያላችሁ እያንዳንዳቸውን እነዚህንን መለየት። እነዚህን ከለያችሁ በኋላ በሂደት ከዛ ልክ የአማርኛ ፊደሎችን እያገጣጠምን እንደምናነበው እንግሊዘኛ እንደዚህ ፊደሎችን አገጣጥሞ ወይም አንድ ላይ አያይዞ እንደማንበብ በጣም ቀላል እና አጭር ይሆንላችኋል ማለት ነው። በዚህ አይነት ከሄዳችሁ ከዛ ሙሉ ታነባላችሁ ማለት አይደለም። ማወቅ ያለባቸው ደግሞ እንግሊዘኛ ላይ ያለ ቫውል ዲያግራፍ አለ፣ ኮንሶናንት ዲያግራፍ አለ። እነዚህ ነገሮች ታውቃላችሁ። ከዛ ትንሽ ናቸው። ይህን ካወቃችሁ ግን እነዛን በአጭር ጊዜ በሁለት በሶስት ቀን መያዝ ስለሚችሉ ኦልሬዲ እንግሊዝኛ አንባቢ መሆን ትችላላችሁ ማለት ነው። ሶ በዚህ አይነት መንገድ ተከታተሉ። ለበለጠ ደግሞ በኦንላይን ብትማሩ በኦንላይን እናስተምራለን። በጣም በአጭር ጊዜ ብቁ አንባቢ ጸሐፊ እንድትሆኑ እናስችላችኋለን። በኦንላይን ለመማር ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እናንተን በሚመቻቸው በየትኛውም የሶሻል ሚዲያ አማራጭ አናግሩን። በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድትችሉ አድርገን በኦንላይን እናስተምራችኋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።